ኢየሱስ ክርስቶስ ምድርና ሰማይን ያገናኘ መሰላል እንደሆነ ታውቃላችሁ? ይህንን ስላችሁ ምን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ ላይ አይታችሁ ከሆነ ያዕቆብ ከኤሳው እየሸሸ በሚሄድበት ሰዓት መሽቶበት መንገድ ላይ ተኛ ይላል። በተኛበት ስፍራ ላይ ህልም አለመ። ሰማይ ተከፍቶ ከሰማይ ወደ ምድር ደግሞ መሰላል ተዘርግቶ መላእክት ሲወጡበትና ሲወርዱበት እግዚአብሔርም ከላይ ቆሞበት አየ ይላል። ይሄው ነገር አዲስ ኪዳን ላይ አለ። ኢየሱስ ክርስቶስ ናትናኤልን ባገኘው ጊዜ ከበለስ በታች አየው ሲለው ናትናኤል እውነትም አንተ እግዚአብሔር ልጅ ነህ ሲል እንደዚህ ያለ ኢየሱስ ከበለስ በታች አየው ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለ። ሰማይ ሲከፈት አለ። አያችሁ፣ እዛም ጋር ያዕቆብ ጋር ሰማይ ሲከፈት ኦልሬዲ ዘሴም ነገር ነው ያለው እዚህ ጋር። ከዛ በኋላ ደግሞ ኢየሱስ ምን አለ? መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። የሚገርማችሁ ነገር ብሉይ ኪዳን ላይ ያዕቆብ ሲያይ መሰላሉ ላይ ነው መላእክት ሲወጡና ሲወርዱ ያለው። መላእክት ሲወጡና ሲወርዱ አንድ አይነት ነው፣ እዚህም ጋር አለ እዛም ጋር አለ። ሰማይ ሲከፈት እዚህም ጋር አለ እዛም ጋር አለ። አንድ ግን የተለወጠ ነገር አለ። ያ የተለወጠው ነገር ምንድነው? ያዕቆብ ሲያይ መሰላል ነበር፣ እዚህ ጋር ግን ኢየሱስ እንደዚህ ያለ በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። ያ የሰው ልጅ ደግሞ ራሱ ክርስቶስ ነበረ። ስለዚህ ምድርና ሰማይን ያገናኘው ያዕቆብ ያየው መሰላል የናዝሬቱ ኢየሱስ ነበር ማለት ነው። ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ ማለት ነው። ዳግም ከእግዚአብሔር ጋር እንድንታረቅና እንድንገናኝ ያደረገን መሰላል የናዝሬቱ ኢየሱስ ይባላል ማለት ነው።